ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን መረጃዎች ይዘን መጥተናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ተመልካቾቻችን ለሰዓቱ ይመጥናሉ ያልናቸው መረጃዎች አሰባስበን ይዘን መጥተናል። እናንተ ቻናሉን በላይክ ጀምራችሁ ሰብስክራይብ ማድረግ እንዳትረሱ እያልን ወደ መረጃዎቹ እንወስዳችሁ። ኑሮውን በአሜሪካ ያደረገው አበበ በለው የፋኖ አመራሮችን አስፈራራም። የአማራ ፋኖ ብሔራዊ ንቅናቄ ላይ ያላችሁ ወንድሞች ይሄ ስሜት ይሰማቸዋል። ይሄ ህዝብ ከእናንተ የሚጠይቀው ነገር ፕሮባብሊ የሌላችሁን ጭምር ነው። ልታረጉለት ማትችሉትን ጭምር ነው የሚጠይቃችሁ። ያ ማለት እንዴት ተስፋ እንዳደረጋችሁ አስቡ። ከፍ እንድትሉ ግድ ይላል። ከከፍታችሁ አንዱ የመጀመሪያ ቢሆን ደስ የሚለኝ ይህን ያረጀ ታክቲክ ንቁበት። በጣም ድሮ ከያባ ጊዜ ጀምሮ ወደ ኋላ ሄዳችሁ ወደ ያሬቭን በአፄ ቴዎድሮስም ጊዜ ሳይኖር አይቀርም። በጣም ያረጀ ያፈጀ ነገር ምንድነው? ከመሃላችሁ ትንሽ የሐሳብ ልዩነት ስትኖር አንዳችሁን የደገፈ መስሎ ያን የሐሳብ ልዩነት የፈጠረውን ወንድማችሁን ሲያበሻቅጥ ሲሰድብ ያገዛችሁ መስሏችሁ ዝም የምትሉት ነገር የብቃት እጥረት እንዳላችሁ ያሳያል። በምንም መመዘኛ ቁጭ ብላችሁ እኮ ስትሰበሰቡ የተሻለ ሐሳብ ለማምጣት ነው። ያ ክርክር እስከ አለመግባባት ድረስ ሊሄድ ይችላል። ግን ልትወልዱት የምትፈልጉት ትልቅ ነገር አለ ከሁላችሁ የሚፈልግ። ያን እስክትወልዱ ድረስ መጨቃጨቃችሁ የሚገባና ትክክል ነው። ያን መሸከም አቅቷችሁ ክፍተት ፈጥራችሁ ከውጭ አንዳችሁን የደገፈ መስሎ አንዳችሁን ሲሰድብ ዝም የምትሉት ነገር አንደኛ ብቃት እንደሌላችሁ ያሳያል። ሁለተኛ ራሳችሁን ይገርፋችኋል። አይቀርም። ምክንያቱም አስቡት፣ በእናንተ መሃል መግባት የአማራን ትግል ከልቡ ለሚደግፍ ሰው በተአምር አይሞከርም። ምን መክራችሁ አጠን አልነበረም በመሃላችሁ ያልገባ ነው። እንዲህ ብታረጉ እንደዛ ባትሉ ምናምን ማለት አቅቶን አለ ብለናልም ስንልም ጊዜ ሰጥቶን ስልክ ካነሳችሁልን ከቀናን በውስጥ መስመር ምናምን አለዛ ትተነው እሱን ለእናንተ የእናንተን ክፍተት ለመሸፈን ጠንክረን አማራ ስቲል እንዲቀጥል እስክትደርሱለት ድረስ አመራር እስክትሰጡት ድረስ አንዳንዴ የአመራር አይነት ስሜት ማክት እያደረግን የኖርንበት ምክንያት በውስጣችሁ ያለውን ክፍተት እንዲህ ብታረጉት ለማለትና በአደባባይ ያንን ዝም ብሎ እየፈተፈቱ ለመኖር ቀላል ነው። እንደውም እሱ ብዙ ቆፍሬ ፕሮግራም ማዘጋጀት አያስፈልገኝም። እንትና የተናገረውን ሰምተሃል? ምን አባቱና ገሌ ነው እንጂ ጀግና እሱማ ምናምን ለማለት ራስን ማዋረድ ብቻ ነው የሚያስፈልገው። በቃ ከሚያየኝ ህዝብ በቤተክርስቲያንም በለቅሶም በምንም በዚህ በግራጁዌሽን በምንም ሳገኘው ፊቱን ለማየት ነው ቅር ማይለኝ ከሆነ የራሱ ጉዳይ ብዬ ይሄን ህዝብ በማህበራዊ ኑሮም ጭምር ንቄው ከሆነና ራሴን አዋርጄ ውሻ ለመባል ዝግጁ ሆኜ ከሆነ አደርገዋለሁ። ምን ችግር አለ? መጀመሪያ ራሴን ማዋረድ ነው የሚያስፈልገኝ። በቃ አይ ዶንት ኬር። ምራቆን ይጥፋብኝ ሲያገኘኝ የራሱ ጉዳይ ምናምን ብዬ ራሴን አውርጄ መፈጥፈጥ ብቻ ነው የሚያስፈልገኝ። ከዛ በኋላ ያን ማድረግ ይቻላል እንጂ ከአማራ ህዝብ ትግል ጋር ግንኙነት የለውም። እነዚህ ወጣው በውስጣችን ያለውን ነገር በደንብ ሲሉ የሚሉ ሰዎች ፍጹም ከአማራ ትግል ጋር ግንኙነት የላቸውም። ነምበር 1 ለሆዳቸው ራሳቸውን አውርደው ጥለውታል። that's why ሰው ሁሉ የሚንቃቸው that's why ዛሬ ተደብቀው ያሉት እየደወለና እስቲ እዛ እንዲህ ላርግል የሚላቸው ሰው ማአት ነው እኮ nothing። ህዝቡ አወቀ። ይሄንን ሁሉ መስዋዕትነት የከፈሉት ከጀርባቸው የያዙት ነገር የአማራ ትግል ሳይሆን የራስ ፍላጎት ያለው ሌላ ነገር ስለሆነ ነው። ስለዚህ ምንድነው ለእናንተ የሚጠቅመው? ሚኒት ነው የምላችሁ። ኢንክሉዲንግ አሁን በእስክንድር በተጀመረው ላይም መጀመር ትችላላችሁ። መግለጫ አውጥቶ ነው። ይሄ የእናንተ ጉዳይ አይደለም። ወንድማችን እኛን የመረጥነው እኛን ኃላፊነት የሰጠነው አንዳንዶች ወጣው ተናግረዋል። እንደውም መጀመሪያም ሳይፈልግ ነው የሰጠነው ብለዋል። አሁንም ቢሆን አልፈልግም ወይ በተሻለ ሌላ ነገር ላይ ነው የምሰራው ብለዋል። የውስጥ ጉዳይ ነው። ማናችሁና ጀግናውን ጓደኛችን እንዲህ እየዘረጠጣችሁ የአማራን ትግል የረዳችሁ አድርጋችሁ የምትቆጥሩ who are you ማለት አለባችሁ። ተገልብጠው ነገ በእናንተ ይመጣሉ። አድርገውታል። የመጀመሪያ አይደለም። ስለዚህ ይሄ የመጀመሪያው እኔ ፈተና የሚመስለኝ የውስጥ አንድነታችሁን ወንድምነት መከታነታችሁን። እኛ እኮ ጥይት ሲተኮስ እንዲህ ብላችሁ ያኛው እንዳይሞት ጥይቱን ቀልባችሁ ትሞታላችሁ እስከዛ ድረስ ትዋደዳላችሁ ብለን ነው የምናምነው እኮ። ያ ማለት አትከራከሩ ማለት አይደለም። በዚህ በድምጽ ብልጫ ተወስኑም አትሽሩም አትሾሙም አይደለም። ያ ማድረግ አለባችሁ። ይሄ ሁሉ እናንተ ላይ የሚጠበቅ ነው። የአማራ ህዝብ በዚህ ደረጃ ይጠብቃችኋል። ልትሰጡት ከምትችሉት በላይ ነው እየተመኘ ያለውና ሆፕፉሊ ይሄ አደረጃጀት ላይ
የመጀመሪያው ስራ በመሬት ላይ የአማራ ክልል ነፃ ማውጣት በውጭ ሀገር ለምንገኘው አንድ ወረቀት በቂ ነው። አንዴ ወጥቶ በእውነት ጥሩ ንግግርም ትችላላችሁ፣ ጥሩ ጽሁፍም ትችላላችሁ፣ ወጣችሁ ማድረግ ነው። እናንተን ሁላችሁንም እኩል የሚወደው ህዝብ በጣም ብዙ ነው። ኖ ማተር ዋት ከነ ችግራችሁ የአማራ ህዝብ ተስፋ አድርጎ የሚቀጥለው የሚጠይቀው በጣም ብዙ ነው። በውስጣችሁ ተገብቶ መነገር ከተፈለገ መንግስት የሚባለውን ቡድን መጥቀም ከተፈለገ ይህ ይቻላል። በየቀኑ አንዳንድ ነገር ይታያል በማላችሁ ይህንን የሚያደርጉ ሰዎች እየረዷችሁ እንዳልሆነ እናንተው ተናገሩት። ይሄ ዝምታችሁ ዋጋ ያስከፍላል። ባጭር መቀጨት አለበት። ምክንያቱም ዝም ማለት ኮንፈርም ማድረግ ነው ወይም አይዟችሁ እንደማለት ነው። ከዛ በኋላ ተፈጥሮም እንኳን ስንቶች እየቀጣጠሉ እኮ የኛን ንግግር እንኳን ሳይቀር በሐሰት ቆራርጠው ያወጣሉ። ሰሞኑን አሁን 1 2 3 ወዳጆቼ እንደውም የአዲስ ድምፅ ቦርድ ሰብሳቢ ዳዊት ሳይቀር እንዴት ነው የተቆራረጡ በአንተ ባበበለው ስም ወጥተዋል። እኔ ስናገር ማለት ነው ፋኖን ሳወግዝ የአማራን ትግል ሳወግዝ ምናምን ቆራርጠው እስከዛሬ ያወጧቸው አይነት እንደ አዲስ በየጊዜው ያወጧቸዋል። ይሄ እንኳን ሊጎዳ ይችላል፣ አብራራ አስረዳ ብሎ አሁን ዳዊት ዛሬ ነግሮኝ ነበር። አንዳንዱ ሰው እውነት ሊመስለው ይችላል ብሎ እና ለዚህ እንኳን ምላሽ እንድሰጥ ጠይቆኛል። አሁን እኔ ይሄንን ለእናንተ ነው የምተወው። ምክንያቱም በተቻለ መጠን ፕሮግራሜን በየቀኑ ብትመለከቱ በፍጹም ይሄ አይገጥማችሁም። ለማታዩኝ ሰዎች ኦፍ ኮርስ በ6 ወር አንዴ ወይም ጭራሽ ለማታዩኝ ሰዎች ያ ተቆራርጦ ሲቀርብ እውነት ሊመስላችሁ ይችላል። ግን መቼ ነው ላስት ታይም አበበን ያዳመጥኩት? ፕሮግራሙን አይቻለሁ ወይ? ምንድናቸው ፕሮግራሙ አለው? ያሁንስ ቻናሉ የት ላይ ነው ያለው? ምናምን ብላችሁ ሆምወርካችሁን ስሩና እስቲ ያለፉ 1 3 4 ፕሮግራሞችን ያላያችኋቸውን እዩዋቸው። በቃ እሱ መልስ ይሰጣችኋል። እኔ ጋር መድረስ አያስፈልግም። እሱ ስራውን እየሰራ ነው። ሌቦች እኔ እኮ ስራ በዝቶብኝ ስላላየሁት ሊያደናግሩኝ እኮ ነው አሁን ይሄን የላኩልኝ ብለህ እዛው ትመልሰዋለህ ማለት ነው። ጊዜ ስለሌላችሁና ስለማታዩኝ በዛ ምክንያት እውነት ሊመስላችሁ ይችላልና ትንሽ ጊዜ ብትሰጡ ፕሮግራማችንን በወር አንዴ ሁለቴ ፕሮግራሜን ብታዩ ሜቢ እንዲህ አይነት ብዥታ አይፈጠርባችሁም። እኔ ቀለል ባለ በጨዋ መልክ ልናገር ብዬ ነው እንጂ ውስጤ ደግሞ አንዳንዴ አሁን እኔን በዚህ ደረጃ የሚፈትነኝ የሚጠራጠረኝ የአማራ ልጅ ይኖራል? ለአማራ እየታገለ ከልቡ ብልጽግና ቆራርጦ ያወጣውን ነገር አይቶ እንዲህ አበበ ምነካው ወይ ምናምን ብሎ የሚጠራጠር ሰው አለ ማለት ነው። ክፍተት አለን ማለት ነው። ምን ይሻላል የሚለው ነገር እኮ ውስጤን ትንሽ እንትን ይለዋል። እንዴት አያውቁም? እንዴት በዚህ ደረጃ አበበ አይልም ለማለት መረጃ አጠራቸው። እንዴት አላወቁኝም? እንዴት አልተከታተሉኝም? ቢና እንደምደክመው ለካ ምናምን እንድልም ያደርገኛል። አላማውም ያ ነው። አንድም እናንተን ከኔ ማራቅ እኔንም ትንሽ እንዲህ አይነት ስሜት እንዲሰማኝ ማድረግ ነው። ይሄን ሁሉ የምናገረው መሬት ላይ ላላችሁ ለኛ እንኳን እንዲህ ተገጣጥማ የምትወጣውን ነገር ምላሽ እንድንሰጥ እንጠየቃለን። እንኳንስ በአመራር ደረጃ ያላችሁን ከህብረተሰቡ ነጥሎ በእናንተ ድርጅትና በአማራ ህዝብ መካከል ክፍተት ሊፈጥር የሚችል ነገር ወዲያው ነው መልስ መሰጠት ያለበት። ይሄን የሚያደርጉት ደግሞ አንዳችሁን በመደገፍ ስም ተደራጅተው ነው የሚያደርጉት። ዳንጀረስ የሆነው ደግሞ ይሄ ነው። አደገኛ ያደረገው ይሄ ነው። ለምን ይሁን ብላችኋቸዋል፣ አይዟችሁ ብላችኋል፣ ስማቸውን ጠርታችሁ አመስግናችኋቸዋል፣ የተለያየ ነገር አድርጋችሁላቸዋል፣ እነሱ ፕሮግራም ላይ ቀርባችሁ ተናግራችኋል ምናምን፣ ያን ሁሉ ወዳጅነት አድርገው ይዘውታል። በዚህ ላይ ደግሞ ከእናንተ ጋር በሐሳብ ተለየ የሚሉትን ወገን ነው የሚጨቀጭቁት። ሶ ኢት ሉክስ እናንተ አደራጅታችሁ አርጉ ያላችኋቸው ሁሉ ነው የሚመስለው። ይሄ ድርጅቱን ይጎዳል። ይሄ ወደፊት እንቅስቃሴያችንን ይጎዳል። ዝም ልትሉ አይገባም። ኃላፊነት ላይ ያላችሁ ሰዎች ኢሚዲየትሊ ማስቆም አለባችሁ። እግረ መንገዳችሁንም ታዩታላችሁ። በመጀመሪያ ደረጃ እናንተን ማስተማር አያስፈልገኝም። ይሄን ድርጅት የተፈጠረውን ድርጅት የሚወድ ሰው ይሄ ድርጅት ለአማራ ትልቅ ነገር ያመጣ ብሎ የሚያስብ ሰው ልዩነት ፈልጎ ያወራል እንዴ? ቢኖርም ዝም ብሎት ይዘለዋል እንጂ ምኑ ሞኝ ነው? እንዴት አድርገህ ነው በዚህ ሰዓት ገና ድርጅቱን ለህዝብ አስተዋውቀን ሳንጨርስ ይሄ ድርጅት እንዲፈጠር ከማንም በላይ ዋጋ ከፍለናል ነው የሚሉት። ደግሞ እነዚህ በተሰሟቸው እነዚህ ሰዎች ለአማራ ፋኖ ብሔራዊ ንቅናቄ መፈጠር ቁልፉ እኛ እጅ ነው ሁሉ ይላሉ። ይሄ ድርጅት ራሱ የኛ ነው ይላሉ። የኛ ነው የሚሉትን ድርጅት አስተዋውቀው ሳይጨርሱ ድርጅቱንም የአማራን ትግልን የሚጎዳ ነገር ላይ ሲጮሁ ሲታይ ማታስቆሙ ከሆነ በጣም በጣም ለድርጅቱ እንቅፋት ነው። እኔ ይሄን ደጋግመን ተናግረናል። ሊቆም የሚችለው እናንተ ስታረጉት ነው። ድርጅት እኔ ያለንና ተስፋ አለኝ ብዬ ማስበው እንግዲህ ካሁን በኋላ እኔ መልስ አልሰጥም ለእንደዚህ አይነት ነገር። ለምን ኢሚዲየትሊ ተከታትሎ ምላሽ የሚሰጥ ዲፓርትመንት ስላለው፣ እንደውም እናንተ ያዘጋጃችሁልን መልስ ነው የምናነበው ካሁን በኋላ
በወንድማችን እስክንድር ነጋ የቀረበው ሀሳብ እኛ ደርሶን ተነጋግረን መፍትሄ የምንሰጠው እንጂ የሚያጨቃጭቅ ጉዳይ አይደለም። ይህን ምክንያት አድርጋችሁ የወዳጅ ጠላት ሆናችሁ እንቅስቃሴ የምታደርጉ የውስጥ ሚዲያዎቻችን ፍጹም ድርጅቱን እየጎዳችሁ ስለሆነ እንድታቆሙ እንፈልጋለን። የብልጽግና ሰዎች ልናስቆማቸው ስለማንችል መቀጠል ይችላሉ ምናምን የሚል ነገር ወዲያው ነው መውጣት ያለበት። ሻዕቢያ ፋኖና ህወሓት ጦርነት ሊከፍቱ ነው። ጦርነቱ የሚጀመረው ደግሞ በአፋር በጎንደርና በወልቃይት በኩል ነው ሲል የብልጽግናው ደጋፊ ገለጸ። ትክክለኛ መረጃ አለኝ፣ የኤርትራ ኃይል ተዘጋጅቷል፣ እንዲሁም ጎንደር ፋኖ ከህወሓት ጋር ጥምረት ፈጥሮ ወልቃይት ዘብን ለመውጋት በተጠንቀቅ ላይ ነው ሲል ገለጸ። እንግዲህ የመጀመሪያው መረጃዬ በትናንትናው ዕለት ጽምዶ አዲሱ ጽምዶ ምናልባት አዲሱ ሲባል አፋብን ተጨምሯል። ከዚህ በፊት በተቆራረጠ መልኩ ነበረ። አሁን አንድ ወጥ ድርጅት ሆኜ ወጥቻለሁ ያለው የአማራ ፋኖ ብሔራዊ ንቅናቄ የተጨመረበት ህወሓት፣ አፋብን፣ ሻዕቢያ፣ የውጭ ኃይሎች ሱዳንና ግብፅ ተቀናጅተው ጦርነት ለመጀመር የመጨረሻ ምዕራፍ ላይ ነው የሚገኙት። ይህ እንግዲህ ሲደርስ ፕሊስ ቀኑን መዝግቡ። የጋት ሚዲያን ሪሌብሊቲ ታማኝነት የምንለካበት በዚህ ነው። አንዱ አስተማማኝ የሆነ ቬሪፋይድ የሆነ መረጃ ነው ወደ እናንተ ማመጣው። ሰው እነዚህ ኃይሎች ተቀናጅተው ተባብረው በሁለት ግንባር ጦርነት ለመክፈት የመጀመሪያው በአፋር በኩል ያሉ ሀራ መሬት ወይንም የትግራይ ሰላም ኃይል ብለው ራሳቸውን የሚጠሩ ትግራይ ፒስ ፎርስ ላይ ውጊያ ለመክፈት ኃይላቸውን እያስጠጉ ነው። ዛሬ አሁኑን ጨምሮ ወደ እናንተ ይህን መረጃ ለማድረስ ቀረጻ እየሰራሁ፣ በተመሳሳይ በወልቃይት ጠገዴ ሰቲት ሁመራ ወይንም ምዕራብ ትግራይ ብለው በሚጠሩት በኩል በሶስት ግንባር በተከዜ በኩል በጠለምት አቅጣጫ፣ በተመሳሳይ በሸረሪና በኩል በበረከት በሚባለው በኢትዮ ሱዳን ድንበር በዛ በኩል ውጊያ ለመክፈት ተቀናጅተው እየሰሩ ነው ያሉት። እያንዳንዱ ድርሻ ወስዷል። በዚህ ድርሻ የአማራ ፋኖ ብሔራዊ ንቅናቄ ኃይል ብሎ ራሱን የሚጠራው ወታደራዊ አዛዥ ተብሎ በተመረጠው የጎንደር ተወላጅ ነው፣ የጎንደር ልጅ ነው። ታሪክም ሊመዘግበው ይገባል። በሀብቴ ወልዴ የሚመራ የአማራ ፋኖ ብሔራዊ ንቅናቄ ተዋጊዎችን ይዞ ከአርሚ ሰባ ጋር ሸረሪና ካለው ጋር ተደምሮ በጋራ ተቀናጅቶ ወልቃይት ጠገዴ ሰቲት ሁመራ ላይ ውጊያ ለመክፈት እና በዚህ ውጊያ ደግሞ ወልቃይት ጠገዴ ሰቲት ሁመራን ሙሉ ለሙሉ ለህወሓት ለማስረከብ የመጨረሻ ምዕራፍ ዝግጅት ላይ ነው ያለው። በሻዕቢያ በኩል ቀኑን ቦታውን በመጥቀስ ነው እንግዲህ ለእናንተ መረጃ አደረስኳችሁ። እንግዲህ አየር ኃይሉ ለምሳሌ የሻዕቢያ አየር ኃይል ውጊያ ሊከፈትብን ነው፣ በማንኛውም ሰዓት ተጠንቅቃችሁ ጠብቁን፣ 24/7 ለውጊያ ዝግጁ መሆን መቻል አለብን የሚል አዛዡ የኤርትራ አየር ኃይል አዛዥ ብርጋዴር ጀነራል ተህላይ ሀብተ ስሉስ ወይም ወዲ ሀብተ ስሉስ የሚባለው ጥር 14 አየር ኃይል ማዘዣ የሚባል ግቢ 2 ሚግ 21 አላቸው። በነገራችን ላይ ኢትዮጵያ ውስጥ ሚግ 21 ለውጊያ የማይውል ከአገልግሎት ውጭ የወደቀ ስክራፕ ላይ ያለ ነው። 2 ሚግ 21 አላቸው። ሌሎች ይሄ ጸረ ድሮን እና ድሮን ደግሞ ከግብፅ በኩል አግኝተዋል። ጋህተ ላይ የሚባል የሰሜናዊ ቀይ ባህር ማሰልጠኛ ላይ ስልጠና ወስደው የድሮን የመገጣጠም የድሮን ኦፕሬሽን ጋይድ የማድረግ ጸረ ድሮንና ተያይ ስልጠና የወሰዱ አብረው ተገኝተዋል። ዝግጁ ሁኑ። ኢትዮጵያ በማንኛውም ሰዓት አት ኤኒ ሞመንት አት ኤኒ ሰከንድ አታክ ልታደርገን ስለምትችል በተለይ ጸረ ድሮኖች ዝግጁ ሆነው ለሚል ጀስት የጥቃት ተፈጸመብን ዋቴቨርም ሊሉ ይችላሉ፣ ለዛ ዝግጁ ናቸው በሚል መረጃ ሰጥቻችሁ ነበረ። የህወሓት ራሱ ህወሓት እንደ ፓርቲ የትግራይ መከላከያ ኃይል ብሎ ራሱን የሚጠራው የትግራይ ዲፌንስ ፎርስ፣ የትግራይ ጊዜያዊ አስተዳደር ትግራይ ኢንተሪም አድሚኒስትሬሽን እና ሌሎች ደግሞ ዝግጅታቸውን አጠናቀዋል። ዛሬ አህፍሮ የሚባል ወረዳ ላይ
የሰማዕታት መታሰቢያ ማዕከል ለመገንባት በሚል ደብረጽዮንም ታደሰ ወረደም ሁሉም የአርሚ ኮርና ከኮር በላይ በሚባለው በእነሱ አጠራር በባለፈው ዓመት ጥር 15 መፈንቅለ መንግስት ያደረገው እነዛ በሙሉ አፍሮም ላይ ናቸው። ዛሬ የሰማዕታት መታሰቢያ ሐውልት ማዕከል ለመገንባት በሚል የመሰረት ድንጋይ በደብረጽዮን አብሮ ተባባሪነት የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ሲያስቀምጡ ማዕከል በገንባት አይደለም፣ ሁሉም ተገናኝተው የጦርነት ውሳኔ ለማሳለፍ እንደ ፕሪቴክስት ህዝቡንም ሞቢላይዝ ለማድረግ የአርበኝነት ስሜት ለመፍጠር እንደ ሽፋን የተጠቀሙበት ነው። ሽመልስ አበራ ጆሮ የአማራ ዲያስፖራ ለምንድነው አንድ ሆኖ ፋኖን የማይደግፍ? የተበታተነበት ምክንያት ምንድነው? ነገሩ እንዳይበላሽ ብዬ ነው እንጂ በርካታ ነገሮችን እየሰማው ነው። ምን ጉድ ነው የመጣብን ሲል አማረረም። እዚህ በውጭ ግን በነፃነት ያለ ህዝብ እንዴት ነው አንድ መሆን ያቃተው? ምንድነው በተራ ነገር የምትወራወረው? አጀንዳ አለው። ሁሉም የየራሱ ይወለ አጀንዳ አለው። ይሄ አንድ ሁኑ እየተባለ እኮ ብዙ ተባለ አይደለም። አንድነቱም ለተለያየ ፐርፐዝ የሚፈልገው አካል አለ። አንዳንዱ የእውነት የአንድነት ሰባኪ ሆነና አንድ ሁኑ ይላል፣ የአንድነት ሰባኪ ነኝ ይላል። ፕራክቲካሊ አንድነቱ ነው አይፈልገው። አንድነት ይላል፣ በተግባር ግን አንድነቱን አይፈልገው። ወይ አንድነቱን ከራሱ ጥቅም ጋር ብቻ የሚያስተሳስር ነው፣ ከራሱ ኢጎ ከራሱ ፍላጎት ጋር ብቻ የሚያስተሳስር ነው። እኔ ከሌለው እኔ ከሞትኩ ሰርዶ አይብቀል አይነት አካሄድ የሚሄድ እኛ የማንፈተፍተው እኛ የማንወስንበት አንድነት ምን አባቱ ያረጋል የሚል አካል አለ። በቃ እነዚህ መቼም ሊለወጡ አይችሉም። አለ በቃ አሁን ይገባኝ። ይሄንን በደንብ ያየሁት አሁን ነው። በቃ አንድነትን እንፈልጋለን፣ አንድነት በቃ ልዩነት ይጥፋ ሲሉ የነበሩ ሰዎች የሆነ ነገር እንቅስቃሴ ሲያደርጉ ሳይ ምንድነው እየተደረገ ያለው? በፊት አየ እኔ ነኝ የተሳሳትኩት እነሱ ናቸው እል ነበር አይደለም። አልተሳሳትኩም። አሁን አልተሳሳትኩ። እያየሁት ያለሁት ነገር አንዳንዴ በሚዲያ መጥቶ ለሌላው ተስፋ የሚያስቆርጥ ነገር እንዲሆን ስለማልፈልግ ማልናገረው አለ እንጂ እማያቸው ነገሮች ልክ አይደሉም።